እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ፣ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርዕስን። የሁላችሁም ጥያቄ ነው። እሺ፣ ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሐት ጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበእንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራሃኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኖላል አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘዋንተ አቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይወፅእ፣ ይገባል ይወጣል። ወይረክብ ምርአየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ፣ በጎቼን ከእጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል።
ሰዎችን ሁሉ ይወዳል። ለፍጥረት ሁሉ ይራራል እግዚአብሔር። ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳው፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራሄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ። ርኅሩሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትኮበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንዲያውም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይህንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንንም ፈጥሬያለሁ ጨለማንም ፈጥሬያለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ ነው። እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም።
መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጻሕፍት ተጣልተው አያውቁም ብሎ ይነገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። ልብ በሉ። እንዲያውም ምንድን ነው የሚለው? ወይፈቅድ ምክንያት ለድኂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲያው ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲያው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን ነው። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን ነው የሚቆጥር እግዚአብሔር። ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ፣ ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደ መስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እንኳን መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለእኛ የሞት አምላክ አኮ በመላክ አኮ በተንባል መልአክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ነገር ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ እንችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾም ነው? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደ ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ነው የሚባለው? ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል።
እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል። በሉ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታ፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ የተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል። መዝሙር 9 ላይ ውሃ ኮሃጥ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታው። ደረቅ ሰው የሚለው ምን ማለት መስላችሁ? አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምናል ወንድ እስኪ ነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ 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 እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው፣ መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የኢዮብን መጽሐፍ ያነባል አሉ። እንዲያው እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደለው የሚለውን ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለውን ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት እሳቸው? ቀጥሎ ያለውን እሱ ግን አይላትም አውቆ። በይንተ ከየህዝብ የሚለውን ጨምረው እንጂ አሉት አሉ። ስለ ህዝቡ ክፋት የሚለውን ጨምረህ አነበው አሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት ነው። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ ንገሩኝ እንጂ እኛንን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል።
እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቅም። የድሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃን ሆኖ እያካስቸግራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርገው እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እንዴ! የዚያን ጊዜ እኮ ታምር እኮ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁልጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁልጊዜ እንሰበስባለን። ችግር ሲመጣ እግዚኦ ማረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቱ። ይሄን የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደ እሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችንና አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች፣ ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ።